ክቡራትና ክቡራን ውድ ቤተሰቦቻችን በትግራይ ክልልና በአማራ ክልል አዋሳኝ አካባቢዎች የተጀመረው ጦርነት አሁን አድማሱን አስፍቶም መላው ትግራይ ክልልን እያናወጠ ይገኛል። ጦርነቱ በሶስት ግንባር የጀመረ ሲሆን ሰፊ ቁጥር ያለው ኃይል እየተሳተፈበት ይገኛል። በትግራይ ክልልና በአማራ ክልል አዋሳኝ አካባቢም በተከዜ ግንባር በጠለምት ላይ የተጀመረው ጦርነት አሁንም ቀጥሎ እየተደረገ ይገኛል። በራያ አላማጣና በቆቦ ከተማዎችም ያለ ጦርነት የህወሓት ኃይሎች ከተማዎችን መቆጣጠር ችሏል። በደቡብ ምስራቅ አካባቢ ደግሞ እየተንቀሳቀሰ ያለው የህወሓት ኃይል ወደ አፋር ክልል እንቅስቃሴ ቢያደርግም በአካባቢው የሚገኘው የቲፒኤፍ ብሎ ራሱን የሚጠራው ኃይል ከባድ የተባለ የመከላከል እርምጃ እንደወሰደና በአካባቢው በሚገኘው የህወሓት ኃይል መጠነኛ የተባለ ጉዳት እንደደረሰበት የቲፒኤፍ ኃይሎች ጦርነቱን እያደረጉ ወደ ማዕከላዊ ትግራይ ለመሄድ የሚያግዛቸውን ድል በአካባቢው መቀዳጀታቸውን ከተለያዩ አካባቢዎች ባልደረቦቻችን ያደረሱን መረጃዎች ያመላክታሉ። በዛሬው ቆይታችን እነዚህን መረጃዎች በስፋት ወደ እናንተ እናቀርባለን። በትግራይ ጦርነት ዙሪያ ያተኮሩ ተከታታይ የትንታኔ መረጃዎችን ወደ እናንተ እያደረስን እንገኛለን። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ባለፈው ሰኞ ዕለት በትግራይ ክልል አዋሳኝ በሆነው ማለትም የትግራይና አማራ ክልል በይገባኛል በሚወዛገቡበት ወልቃይት ጠገዴ ሰቲት ሁመራ ዞን አቅራቢያም በተከዜ ወንዝ አካባቢ ጦርነት መጀመሩ የሚታወስ ነው። በተከዜ ወንዝ አካባቢ ጠለምት በተባለው ቀጠና አካባቢ የተጀመረው ጦርነት እስካሁን ድረስ በከባድ መሳሪያዎች የታገዘ ጦርነት እየተደረገበት ነው የሚገኘው። ጠለምት ውስጥ በሁለት ቀበሌዎች ነው ይህ ከባድ ጦርነት እየተደረገ የሚገኘው። የህወሓት ኃይል መድፍና ዙ23 እንዲሁም ሌሎችንም ከባድ መሳሪያዎችን ተጠቅሟል። መከላከያ ሰራዊቱም ከባድ መሳሪያዎችን በመጠቀም ምላሽ እንደሰጠና በተለያየ ጊዜ የድሮን ቅኝት እንዲሁም ደግሞ የድሮን ጥቃት እንደፈጸመ ለማወቅ ተችሏል። በዚህ ምክንያትም በህወሓት ኃይል ላይ ጉዳት እንደደረሰበትና በተለይም የተቆጣጠረው የነበረውን አንደኛውን ቀበሌ ለቆ ወደ ተከዜ ማዶ በመሻገር በተከዜ ማዶ ኃይሉን አሰባስቦ ዳግም ወደ ወልቃይትና ጠገዴ ወደ ሁመራም ጥቃት ለማድረስ እየተዘጋጀ እንደሚገኝ ነው ከአካባቢው የደረሰን መረጃ የሚያመላክተው። ህወሓት በሰሜን ትግራይ እንዲሁም በማዕከላዊ ትግራይ የነበሩትን ኃይሎቹን በአንድ ላይ በማሰባሰብ ወደ ምዕራብ ትግራይ አካባቢ እንዳሸጋሸገና በአካባቢዎቹ ከባድ መሳሪያዎችን እንደጠመደና በእነዚህ መሳሪያዎች በመታገዝ ደግሞ ጥቃት እየከፈተ እንደሆነ ነው ለማወቅ የተቻለው። እስካሁን ድረስ ግልጽ የሆነ በዚህም በዛም የሞተ ሰው ቁጥር የቆሰለና የተማረከ ቁጥር በይፋ የተገለጸና በቁጥር የተገለጸ ነገር ባይኖርም የህወሓት ኃይሎች ላይ ግን ከባድ የተባለ ጉዳት እንደደረሰባቸው በተለይም ሲያጠቁበት የነበረውን አካባቢ ለቀው በመውጣት ወደ ተከዜ ማዶ ተሻግረው አዲስ የመደራጀት እንቅስቃሴ መጀመራቸው እማኝ ነው ይላሉ ከአካባቢ የወጡ መረጃዎች እንደሚያሳዩት ማለት ነው። በዛሬው ዕለትም ምሽቱን በከባድ መሳሪያ የታገዘ ከባድ የተባለ ውጊያ ሲደረግ እንደነበረ ነው ከአካባቢ የተላከልን መረጃ የሚያሳየው። ማህበረሰቡ በከፍተኛ ሁኔታ ተሸብሮ አካባቢውን ለቆ የተሰደደ ነው የሚገኘው። ወደ ሁመራ ከተማም ብዙ ተፈናቃዮች ከጠለምት ወደ ሁመራ እየተፈናቀሉ እንደሆነ ነው ለማወቅ የተቻለው። በዚህ አካባቢዎች ከህወሓት ኃይሎች በተጨማሪም የኤርትራ ወታደሮች በጦርነቱ ተሳትፈው መገኘታቸውን ከስፍራው የወጡ መረጃዎች አረጋግጠዋል። የኤርትራን መከላከያ ሰራዊት ዩኒፎርም የለበሱ ቁስለኞች እንዲሁም ደግሞ የሞቱ አስክሬኖች መገኘታቸውን ነው ለማወቅ የተቻለው ማለት ነው። የኤርትራ ጦር በዚህ ጦርነት በስፋት እየተሳተፈ ይገኛል። በሰሜን ወሎም ሰፊ ቁጥር ያላቸው የኤርትራ ወታደር ዩኒፎርምን የለበሱ ኃይሎች መሳሪያ ይዘው በኮረምና በአላማጣ ከተማዎች ሲንቀሳቀሱ እንደታዩም
ከአካባቢው ያገኘናቸው መረጃዎች እያረጋገጡ ነው የሚገኙት። እነዚህ እንቅስቃሴዎች በአጠቃላይ በጦርነቱ ሂደት ላይ የኤርትራ ወታደር በስፋት እየተሳተፈ እንደሆነ ለማወቅ ተችሏል። በተለይም የሰሜን ትግራይና ማዕከላዊ ትግራይ የህወሓት ጦር ለጦርነቱ በሚል ወደ ድንበር አካባቢ በመንቀሳቀሱ ምክንያት ኤርትራ ሰራዊቷን በማስገባት አካባቢዎቹን እየተቆጣጠረች እንደሆነ ነው ለማወቅ የተቻለው። ይህ ሂደት በተናጠል የተደረገ ሳይሆን ከህወሓት ኃይሎች ጋር በመቀናጀት በጋራ እየተደረገ ያለ ወታደራዊ ስምሪት ሊሆን እንደሚችል የተለያዩ ምንጮች እየተናገሩ ይገኛሉ። ከተከዜ ግንባር ወደ ራያና ቆቦ አካባቢ ስንሻገር ራያና ቆቦ አካባቢ ይህ ነው የሚባል ከባድ ውጊያ አልተደረገም። የህወሓት አርሚ 24 እና አርሚ 33 የተባሉ ታጣቂዎች ወደ አላማጣና ኮረም ከተማዎች መግባታቸውን ተከትሎ መከላከያ ሰራዊቱ አካባቢውን ለቆ ወጥቷል። በአካባቢው የሰላም ማስከበር ሂደት ሲያደርግ የነበረው መከላከያ ሰራዊትና የፌዴራል ፖሊስ አባላት ነበሩ። የህወሓት ኃይል አካባቢውን መቆጣጠሩን ተከትሎ በአፋጣኝ አካባቢውን ለቀው እንደወጡ ነው ለማወቅ የተቻለው። እንግዲህ የመንግስት ኃይሎቹ አካባቢውን ለቀው መውጣታቸውን ተከትሎ በህብረተሰቡ ዘንድ ከባድ የተባለ መሸበር ተፈጥሯል። ህዝቡ በተለይም መንግስት ለቆ ከወጣ በኋላ የሚመጡት የህወሓት ታጣቂዎች እንዳይገሏቸው በመፍራት በከፍተኛ ሁኔታ እየተፈናቀለ እንደሆነና ወደ ቆቦ ከተማ በከፍተኛ መጠን እየተፈናቀሉ እንደሆነ ነው ለማወቅ የተቻለው ማለት ነው። የአላማጣና የኮረም ከተማ ነዋሪዎች በከፍተኛ ቁጥር ወደ ቆቦ ከተማ መፈናቀላቸውን ነው ለማወቅ የተቻለው። እንግዲህ በአካባቢው የነበረው የመንግስት የጸጥታ ኃይል ቁጥሩ አነስተኛ ስለነበረና ህወሓት ሰፊ ቁጥር ያለው ኃይል ይዞ በመምጣቱ ምናልባትም ጉዳት እንዳይደርስባቸው በሚል ነው አካባቢውን ለቀው የወጡት ማለት ነው። የመንግስት ኃይሎቹ ከኮረምና ከአላማጣ ከተማ ቢወጡም በቆቦ ከተማ ግን እየተደራጁ እንደሆነ ነው እየወጣ ያለው። ህብረተሰቡ ግን የመንግስት መከላከያ ሰራዊትና የፌዴራል ፖሊስ አባላት አካባቢውን ለቀው በመውጣታቸው ምክንያት ተሸብሮ ለቆ እንደወጣ ነው ከስፍራው የደረሰን መረጃ የሚያሳየው ማለት ነው። ወደ ሌላኛው የጦርነቱ ግንባር ስናልፍ ወደ ደቡብ ምስራቅ ትግራይ እንሻገራለን። በደቡብ ምስራቅ ትግራይ ክልል አፋር አዋሳኝ አካባቢዎች በትላንትናው ዕለት የህወሓት ታጣቂዎች ከባድ መሳሪያ ወደ አፋር ክልል መተኮሳቸው የሚታወቅ ነው። በዚህ ተኩሱም ብዙ ሲቪሎች እንደተገደሉ ከስፍራ የወጡ መረጃዎች አሳይተዋል። ህወሓትን ለመዋጋት የተደራጀው ቲፒኤፍ በመባል የሚታወቀው ታጣቂ ኃይልም የመልሶ ማጥቃት እርምጃ እንደወሰደና በአካባቢው የሚንቀሳቀሰው የህወሓት ኃይል ጉዳት እንደደረሰበት አካባቢውን ለቆ እንዳፈገፈገ ለማወቅ ተችሏል። ወደ ማዕከል ጉዞ ለማድረግ እጅግ ወሳኝ የተባሉ የጦርነት ቀጠናዎችን ቲፒኤፍ እንደተቆጣጠራቸው ለማወቅ ተችሏል። ጦርነቱ ተፋፍሞ በዚህ አካባቢም ቀጥሏል። የቲፒኤፍ ኃይሎች እና የቲዲኤፍ ኃይሎች እርስ በርስ ከባድ የተባለ ውጊያ ለሰዓታት የቆዩ እንዳደረጉ ነው ለማወቅ የተቻለው። በትላንትናው ዕለትም ምሽት ጀምሮም የከባድ መሳሪያ ድምጽ በአካባቢው ሲሰማ እንደነበረ ከተለያዩ የአካባቢው ነዋሪዎች ለማረጋገጥ ተችሏል። ከከባድ መሳሪያዎቹ በተጨማሪ ፍንዳታዎችና እንዲሁም ምሽት ላይ የፍንዳታ ብልጭታ ሲታይ እንደነበረ ነው ነዋሪዎች የተናገሩትም። እንግዲህ በዚህ አካባቢም ይህን ያክል ሰው ቆስሏል፣ ተማርኳል፣ ሞተዋል የሚለውን መረጃ ማረጋገጥ አልተቻለም። ታጣቂዎቹም ይሁን የመንግስት ወገን እስካሁን ድረስ ስለዚህ ጉዳይ ያወጣው መረጃም የተናገረው ነገር የለም። ይሁን እንጂ ግን ከተለያዩ ምንጮች እንደተረጋገጠው ከሆነ ከባድ የተባለው ጦርነት በሶስት አካባቢ ቀጥሏል። በደቡብ ትግራይ ወደ ራያና አላማጣ እንዲሁም ኮረም አካባቢዎች ግን ጦርነት ባይደረግም ከዚህ በፊት በአማራ ክልል ተዋቅሮ የነበሩትን የራያ አካባቢዎችን በህወሓት ቁጥጥር ስር እንደወደቁ ነው ለማወቅ የተቻለው ማለት ነው። የመንግስት ኃይል አካባቢዎቹን ለቆ ስለወጣ ያለ ጦርነት ህወሓት በቀላሉ ሊቆጣጠራቸው ችሏል። የደቡብ ምስራቅ ትግራይ አካባቢዎችን ለጦርነት እጅግ ወሳኝ የተባሉና ስትራቴጂካዊ የተባሉ ቦታዎች በቲፒኤፍ እጅ ገብተዋል። ጦርነቱን የጀመረው ቲፒኤልኤፍ ወይም ደግሞ ቲዲኤፍ በመባል የሚታወቀው የህወሓት ኃይል የነበረ ቢሆንም ቲፒኤፍ የወሰደው እርምጃ ግን በጣም ጠንካራ እንደነበረና በህወሓት ኃይሎች ላይ ከባድ ኪሳራ እንዳደረሰባቸው አካባቢውን ለቀው እንዲያፈገፍጉ እንዳስገደዳቸውም ጭምር ነው ለማወቅ የቻልነው። በትግራይ ክልል በተለያዩ ቦታዎች ህዝባዊ ተቃውሞ ሰልፎችም ሲደረጉ ቆይተዋል።
በትላንትናው ዕለት በአድዋ ከተማ፣ በመቀለ ከተማ፣ በሽሬና በሌሎችም የትግራይ ከተማዎች ህዝቡ በነቂስ በመውጣት ጦርነት አንፈልግም፣ ሌላ መጫረስና እልቂት በፍጹም አያስፈልግም፣ ችግሮችን በውይይት ተነጋግሮ መፍታት ያስፈልጋል፣ ህወሓት ለጦርነት እያደረገ ያለው እንቅስቃሴ ህዝቡን ለዳግም እልቂትና ፍጅት የሚዳርግ ነው በሚል ህዝቡ ሲቃወመው የነበረው ማለት ነው። እንዲሁም በጠለምት አካባቢም ከጦርነቱ ነፃ የሆኑና ጦርነት እየተደረገባቸው ባልሆኑ ቀጠናዎች ሰላማዊ ሰልፎች ተደርገዋል። በሁመራም በሌሎች አካባቢዎችም ሰላማዊ ሰልፎች ሲደረጉ እንደነበረ ለማወቅ ተችሏል። ይሁን እንጂ ግን እስካሁን ድረስ ህወሓትም ዝም ነው ያለው። ዋናው ተፋላሚ የፌዴራል መንግስትም እስካሁን ስለዚህ ጉዳይ የሰጠው ምላሽ የለም። የአፍሪካ ህብረት ጉዳዩ እጅግ አሳሳቢ ደረጃ ላይ እንደደረሰና በፍጹም ጦርነቱ መቀጠል እንደሌለበት ችግሮችን በውይይት ተነጋግሮ መፍታት እንደሚቻል አስታውቆ ለሰላማዊ መንገዶች ሁሉ ዝግጁ እንደሆነና እንደሚያግዝ አስታውቋል። በፍጹም ግን ጦርነቱ መቀጠል የለበትም፣ በፕሪቶሪያ የሰላም ስምምነት መሰረት ችግሮች ሊቀረፉ ይገባል የሚል መግለጫ አውጥቷል። ስምረት ፓርቲ እንዲሁም ሳልሳዊ ወያኔ ፓርቲ በትግራይ ክልል ያለው ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንና ጦርነቱ መጀመሩን በግልጽ ገልጸው መግለጫዎችን አውጥተዋል። የፌዴራሉ መንግስትና ህወሓት ግን በዝምታ ሆነው እየተዋጉ ይገኛሉ። ወደ ትግራይ ክልል የተቋረጠው የኢትዮጵያ አየር መንገድ በረራም እንደቀጠለ ነው የሚገኘው። እስካሁን ድረስ በረራው አልተጀመረም። ወደ ሁሉም የትግራይ ከተማዎች የሚደረገው በረራ እንደተሰረዘ ነው የቀጠለ ያለው። ሌላኛው ጉዳይ የሚሆነው ወደ ወልቃይት ይመልሰናል። የወልቃይት አስተዳደር ስለዚህ ጉዳይ የሰጠው ምላሽ አለ። እኛ በደማችንና በአጥንታችን ያገኘነውን ነጻነት በፍጹም አሳልፈን አንሰጥም። እኛ ሞተን በእኛ አስክሬን ነው ይህ የህወሓት ኃይል ዳግም አካባቢያችንን ሊቆጣጠር የሚችለው ብለዋል። በደምና በአጥንት ያመጣነውን ነጻነት በቀላሉ አሳልፈን አንሰጥም። በሚገባ ተዘጋጅተናል። የህወሓትን ኃይል እንመክታለን ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸታ ደምለው ማለት ነው። በሌላ ዜና ደግሞ በትግራይ ክልል በሁሉም ከተማዎች አፈሳ ተጠናክሮ መቀጠሉን ትግራይ ከሚገኙ ባልደረቦቻችን ያገኘነው መረጃ ያመላክታል። በመቀለ ከተማ፣ በሽሬ፣ በአድዋ፣ በሌሎችም የትግራይ ከተማዎች ወጣቱ በገፍ እየታፈሰ ወደ ጦር ግንባር እየተጋዘ እንደሆነ ነው ለማወቅ የተቻለው። ድንበር አካባቢም በሚገኙ ከተማዎች ህዝቡ አካባቢውን ለቆ ወደ አማራ ክልልና ወደ አፋር ክልል እንዲሁም ወደ ኤርትራ ጭምርም እየሸሸ እንደሆነ ነው ለማወቅ የተቻለው። ይሁን እንጂ ግን የህወሓት ኃይሎች መውጫ መግቢያዎችን በመዝጋት ወጣቱ ክልሉን ለቆ እንዳይወጣና በተቻለ መጠን ደግሞ ወታደሩን እንዲቀላቀልና እንዲዋጋ ጦርነቱን እንዲመራ እያደረጉ እንደሆነ ነው ከስፍራው የደረሰን መረጃ የሚያሳየው። ውድ ቤተሰቦቻችን ከተለያዩ የጦር ግንባሮች የሰበሰብናቸውን መረጃዎች በዚህ ያጠቃለናል። ጥበብ ሚዲያ የትግራይን ጦርነት እየተከታተለ እንደዚህ አይነት ሰበር መረጃዎችን አደርሳችኋል። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም። ዛሬ በዓለም አቀፍ የክሪፕቶ ንግድ አንድ ቢትኮይን 83479.4 ዶላር የተሸጠ ነው። 6.6% ቀንሷል። ኤትራሃም 2765.1 ዶላር የተሸጠ ሲሆን 8.1% ቀንሷል። ዲጂታል ዶላር ኮይን 0.9% የተሸጠ ሲሆን 0.01% ቀንሷል። ሶሎና 115.7 ዶላር ይሸጣል፣ 8% ቀንሷል። ትሮን 0.2 ዶላር የተሸጠ ሲሆን 0.9% ቀንሷል። ዶኮይን 0.1% የተሸጠ ሲሆን 7.9% ቀንሷል። ቢትኮይን ካሽ 550.5 ዶላር የተሸጠ ነው። 6.8% በዛሬው ዕለት ቅናሽ አሳይቷል።